ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ለጀማሪ ተማሪዎች ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ለማስለየት ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ፌስቡክ፣ ኢሞላይ፣ ዋትሳፕ ከጓደኞቻችሁ ጋር ቻት ማድረግ መጠጣት ብፈልጉ፣ ከዛም አልፎ ደግሞ ዩቲዩብ ላይ እና ቲክቶክ ላይ እየገባችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር በየቀኑ አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት በዙም በዋትሳፕ በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ሌላችሁ ደውሉልን፣ ሀይብሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ከመጀመሪያው ጀምሬ ብዙ ተማሪዎች ኤቢሲዲን አውቃችሁ ስሞል ሌተር፣ ካፒታል ሌተር፣ ቫውል እና ኮንሶናንት ተነባቢና አናባቢ ለይታችሁ ግን አማርኛ በእንግሊዝኛ መሞከር ቃላቶችን ወደ እንግሊዝኛ መቀየር የሚያስቸግራችሁ ልጆች ዛሬ በደንብ አድርገን ከመጀመሪያው ጀምረን አብረን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ልጀምር። እዚህ ጋር ከላይ እንደምታዩቸው የአማርኛ ፊደሎችን ወደ እንግሊዝኛ እንዴት እንደሚቀየሩ ከታች ጥፌላችኋለሁ ማለት ነው። ምሳሌ የአማርኛ ፊደል ህን ለመጣፍ ኤች እንጠቀማለን ማለት ነው። እዚህ ጋር አሁን ህ ስንል የሀዘሮች ሙሉ ለመጣፍ ኤች ግዴታ ናት ማለት ነው። ከታች እዚህ ጋር ከ1 እስከ 7 የዘረዘርኳቸው አሉ። እነሱ ቫውል ወይም አናባቢ ይባላሉ። ስለዚህ ህን ለመጣፍ ኤች እንጠቀማለን። ልን ለመጣፍ ደግሞ ኤል እንጠቀማለን። ምን ለመጣፍ ደግሞ ኤም እንጠቀማለን። ም ስንል አሁን ኤም እዚህ ጋር ስማቸው ራሱ በቃ ድምጣቸው ይመሳሰላል ማለት ነው። ለ ስንል ኤል፣ ለ ስንል ኤል፣ ም ስንል ኤም፣ ስ ስንል ደግሞ የእንግሊዝኛ ፊደል ማን ትመጣለች? ኤስ ትመጣለች ማለት ነው። ር ስንል ደግሞ አር፣ ር ስንል አር ትመጣለች ማለት ነው። ኦኬ። ሺ ስንል እዚህ ጋር ይቺ አዲስ ናት፣ ሁለት ፊደል የምትወስድ ኤስ እና ኤችን ትወስዳለች ሺ ስንል። ቅ ስንል ደግሞ ኬን እንጠቀማለን። ብ ስንል ይኸው አፋችን ላይ ይመሳሰላል። ብ ስንል ቢን እንጠቀማለን ማለት ነው። ብ ስንል ቢ። ቭ ስንል ደግሞ ቪን። ት ስንል ደግሞ ቲን። ይኸው ት ካልን ቲ ማለት ነው። ቺ ስንል ደግሞ ሲኤች። ስለዚህ መጀመሪያ ማወቅ ያለባችሁ እነዚህን ነው ማለት ነው። የአማርኛ ፊደሎች እንዴት አድርገው ወደ እንግሊዝኛ ይቀየራሉ የሚሉትን እነዚህን ካወቅን በኋላ ከዛ አሁን ምሳሌ የሃን ቤተሰብ ሙሉ ሰባቱንም መጣፍ እንችላለን። የለንም መጀመሪያ ግን እንደ ሀ የምትነበብ ኤች ናት። እንደ ል እንደ ለዘር የምትነበብ ኤል ናት። እንደ መዘር የምትነበብ ኤም ናት። እንደ ሰዘር ኤስ ናት። እንደ ረዘር አር ናት። እንደ ሸዘር ደግሞ ኤስ ኤች ናት። እንደ ቀዘር ኬ ናት። እንደ ብዘር ደግሞ ቢ ናት። እንደ ቭዘር ደግሞ ቪ፣ እንደ ትዘር ደግሞ ቲ፣ እንደ ችዘር ደግሞ ሲኤች ናት ማለት ነው። ስለዚህ እነዚህን ከለየም በኋላ አሁን እዚህ ጋር የሃን ፊደል ሙሉ ሰባቱን ለመጣፍ የሃ ፊደል ሰባቱን ከሃ እስከ ሆ ድረስ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ አለ አይደለ? እነሱን ለመጣፍ እዚህ ጋር አለ ደግሞ ከታች የጣፍኳቸዋሉ። ባጭር ነው ለማስረዳት የሞከርኩት። አንደኛ ፊደል ላይ ኢን እንጠቀማለን። አንደኛ ፊደል ላይ ማን እንጠቀማለን? ኢ። ሁለተኛ ፊደል ላይ ዩን እንጠቀማለን። እነዚህ መሸምደድ ያለባቸው በቃ ቫውል ሙሉ ሁለተኛ ፊደል ለመጣፋው ማን እንጠቀማለን? ዩን። ስለዚህ ወይም ሌላ ሰው ጥፎላችሁ ካገኛችሁ ዩ ካለች ሁለተኛ ፊደል ና ማለት ነው። እሺ ሶስተኛ ፊደል ደግሞ ለመጣፍ አይን እንጠቀማለን። አራተኛ ፊደል ኤን፣ አምስተኛ ፊደል ኢ፣ ስድስተኛ ፊደል ደግሞ ምንም የለም ማለት ነው። እዚህ ጋር ከላይ የጣፍ ናቸው። ሰባተኛ ፊደል ደግሞ ኦ። ለምሳሌ ኦ ካለ ሰባተኛ ፊደል መሆኑን ማወቅ አለባችሁ። ይችን ይኸው የአንድ ደቂቃ ወይም የሁለት ደቂቃ ስራ አንድ የቆም ብላችሁ አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። በቃ መሸምደድ ያለባቸው ማለት እነዚህን ሳሸመድዱ ወዴትም መሄድ የለባችሁ፣ እነዚህም መያዝ አለባችሁ ማለት ነው። ምሳሌ አሁን የመን ፊደል ሙሉ መጣፍ ብፈልግ መን ለመጣፍ እንደ መዘር የምትነበብ ማናት? ኤም ናታ። ኤም እንጠቀምና መ ደግሞ ስንተኛ ናት? አንደኛ ፊደል ናታ። አንደኛ ፊደል ከሆነች ኤም እና ኢ ናት ማለት ነው መን ለመጣፍ። እሺ ሙን መጣፍ ብፈልግ ደግሞ አሁንም ሙ
የመ ስንተኛ? ሁለተኛ ፊደል ናት። የመዘር ስለሆነች ግዴታ ኤም ግዴታ ናት ማለት ነው፣ የመዘር እስከሆነች ድረስ። ሙ ስንተኛ ፊደል ናት? ሁለተኛ ፊደል። ሁለተኛ ፊደል ደግሞ ማን ነው የምንጠቀም? ዩን ማለት ነው፣ ኤም ዩ። እሺ አሁንም ሚን መጣብ ብፈልግ ደግሞ የመዘር ናት። ስንተኛ ናት? ሶስተኛ ናት። ኤም ግዴታ ናት የመዘር እስከሆነች ድረስ። ሶስተኛ ማን አለች? አይ አለች ማለት። ስለዚህ ኤም እና አይ ይሆናል ማለት ነው። ኤም እና አይ። በዚህ መሰረት ሙሉ ፊደሎችን መጣፍ እንችላለን። ከዚህ ከቃላት እዚህ ውስጥ ካሉት የተውጣጡ ቃላቶች አሉ፣ አብረን የምናያቸው ይሆናል ማለት ነው። ምሳሌው ምን ይላል? ባቄላ ይላል። ባቄላ ባቄላ ባቄላ። እንደ በምትነበብ የእንግሊዝኛ ፊደል ማናት? እንደ በዘር ቢ ናታ። ባ ደግሞ ስንተኛ ናት? አራተኛ። አራተኛ ፊደል ይኸው ማን ታስከትላለች? ኤን ታስከትላለች። ስለዚህ ቢና ኤ ማለት ነው። ባ አያችሁ እንዴት እንደወሰድኩኝ። መጀመሪያ እንደ በዘር የምትነበብ ቢ ናት። ከዛ ደግሞ ባ አራተኛ ስለሆነች ቫውል ማንን ትወስዳለች? ኤን ትወስዳለች ማለት ነው። እሺ ቄ እንደ ቄ የምትነበብ አሁንም ኬ ናት። ስለዚህ ቄ ደግሞ አምስተኛ ስለሆነች ይህን እንወስዳለን። ኬና ኢ። ባቄ ላን እንውሰድ ደግሞ እንደ ለዘር የምትነበብ ማናት? ኤል ናታ። ስለዚህ ግላ ደግሞ አራተኛ ናት። አራተኛ ፊደል ቫውል ማንን ይወስዳሉ? ኤን ይወስዳሉ። ስለዚህ ኤል ኤ ባቄላ። ባቄላ የሚለው ሲጣፍ ይህን ይመስላል ማለት ነው። ኦኬ ቀጣይ ደግሞ ተማሪ። ተማሪ ተማሪ እንደተ የምትነበብ ማናት? ቲ ናት። ተ ደግሞ ስንተኛ ናት? አንደኛ ናት። ስለዚህ ቲና ኢ። ማ እንደም የምትነበብ ኤም ናት እዚህ ጋር። ማ ደግሞ አራተኛ ናት። አራተኛ ፊደል ቫውል ኤን ትወስዳለች። ስለዚህ ኤም ኤ። ሪ እንደረ የምትነበብ ደግሞ ማናት? አር ናት ማለት ነው። ሪ ደግሞ የረ ስንተኛ ናት? ሶስተኛ ፊደል። ሶስተኛ ደግሞ ማንን ትወስዳለች? አይን ትወስዳለች። ስለዚህ አር እና አይ። ተማሪ የሚለው እንደዚህ ይጣፋል ማለት ነው። ተማሪ ተማሪ። ኦኬ ቀጣይ ደግሞ ሜላት። ሜላት የሚለውን መጣፍ ብፈልግ ሜላት። አሁን ሜ እንዴት ትጣፋለች? ላ እንዴት ትጣፋለች? ት እንዴት ትጣፋለች? የሚለውን ማወቅ አለብኝ ማለት ነው። ሜ የመዘር ናት እንደምትነበብ አሁንም ኤም ናት ማለት ነው። ሜ ደግሞ ስንተኛ ናት? አምስተኛ ናት። ስለዚህ ኤም እና ኢ። ኤም ኢ። ላ የለዘር ናት። የለ ስንተኛ ናት? አራተኛ ናት። ኤን ትወስዳለች ማለት ነው። ስለዚህ ኤል ኤ። ት ደግሞ የተስንተኛ ናት? ስድስተኛ ስለሆነች ብቻዋን እንወስዳታለን ማለት ነው። ስለዚህ ሜላት። ሜላት የሚለው ሲጣፍ ይህን ይመስላል ማለት ነው። ሜላት። ኦኬ ቀጣይ ደግሞ ሁለት የሚለውን ጣፉ ብትባሉ ሁለት እንደ ሀ የምትነበብ ኤች ናት። ኤች ዘር ናት። ግን ሁ ደግሞ የሀ ሁለተኛ ፊደል ናት። ሁለተኛ ፊደል ጣፉ ከተባላችሁ ማንን ተጠቀሙ አልኳችሁ? ዩን ተጠቀሟት። ስለዚህ ኤች ዩ። ለ እንደ ለምትነበብ ኤል ናት። አንደኛ ናት። ኤል ኢ። ት ቲ ብቻዋን በአንድ ላይ ሁለት ይላል ማለት ነው። ሁለት ሁለት። ኦኬ ቀጣይ ደግሞ ሰሚራ። ሰሚራ የሚለውን ስም ጻፉ ብትባሉ ሰሚራ። ሰሚራ። ሰ እንደ ሰ የምትነበብ ፊደል ማለት ኤስ ናት። የሰዘር ስንተኛ ናት? አንደኛ ናት። ኢን ትወስዳለች። ስለዚህ ኤስ ኢ። ሚ የመዘር ስንተኛ ናት? ሶስተኛ ናት። ስለዚህ ኤምንና አይን ወስድና ሚን እጥፋለሁ። ራ ስል ደግሞ የረዘር አራተኛ ናት። ከረዘር አርና አር ኤን ወስዳለሁ ማለት ነው። ስለዚህ ሰሚራ የሚለው ይህን ይመስላል ማለት ነው። ሰሚራ። ይሄው ሰን ለመጣፍ ኤስ እና ኢ፣ ሚን ለመጣፍ ኤም እና አይ፣ ራን ለመጣፍ አር ኤ። ሰሚራ። እሺ ቀጣይ ደግሞ ሂሳብ። ሂሳብ የሚለውን ጣፉ ብትባሉ ሂሳብ። ሂሳብ ሂ ኤች ኤ ሶስተኛ ስለሆነች የሀዘር ናት። የሀዘሩና ግን ሂ ሶስተኛ ስለሆነች ማንን ትወስዳለች? ኤች እና አይን ትወስዳለች ማለት ነው። ሳ ስል ደግሞ የሰዘር ናት። ሳ አራተኛ ናት። አራተኛ ፊደል ደግሞ ማንን ነው የምትወስድ? ኤን ትወስዳለች። ስለዚህ ኤስ ኤ። ብ ስል ደግሞ የበስድስተኛ ፊደላት ምንም ቫውል አታስከተልም። ስለዚህ ሂሳብ የሚለው ይህን ይመስላል ማለት ነው። ሂሳብ ሂሳብ። ዜን አፍተር ሙቀት ይላል። እዚህ ጋር ደግሞ ሙቀት የሚለውን ለመጣፍ ብንፈልግ ሙቀት። ሙ የመስንተኛ ናት? ሁለተኛ ፊደል ናት። ስለዚህ ማንና ማን ወስዳለሁ? ኤምንና ዩን ወስዳለሁ። ስለዚህ ሙ ቀ የቀ አንደኛ ፊደል ናት። ኬና ኢ። ት ቲ ብቻዋን ሙቀት የሚለው ይህን ይመስላል። ሙቀት። ኦኬ ቀጣይ ደግሞ ሹመት ይላል። ሹመት
እንደ ሸ የምትነበብ ኤስኤች ናት፣ ግን የሸ ሁለተኛ ፊደል ስለሆነች ሹ። ስለዚህ ኤስኤች ዩ ሹ መ ኤምኢ ት የብቻዋን ሹመት የሚለው ይህን ይመስላል ማለት ነው። ሹመት። ኦኬ። ቀጣይ ደግሞ ሆቴል። ሆቴል የሚለውን ጻፉ ብትባሉ ሆቴል። ሆ ስንተኛ ናት? ይሃ ሰባተኛ ፊደል ናት። ሰባተኛ ፊደል ደግሞ ለመጣፍ ሁልጊዜ ማንን ተጠቀሙ አልኳችሁ? ኦን ተጠቀሙ፣ ግዴታ ናት። ከተነባቢው ወይም ከኮንሶናንቱ በመቀጠል ኦን መጠቀም አለብን ማለት ነው። ስለዚህ ሆ ኤች እና ኢ ኤች እና ኦ ይቅርታ፣ ሆ ኤች እና ኦ፣ ቴ ቲ እና ኢ፣ ል ኤል ብቻዋን በአንድ ላይ ሆቴል ይላል ማለት ነው። ሆቴል ሆቴል። ኦኬ። ቀጣይ ደግሞ ቀበቶ የሚለው መጣ ብንፈልግ ቀ ኬና ኢ፣ በአንደኛ ስለሆነች ቢና ኢ፣ ቶ ሰባተኛ ስለሆነች ቲና ማንን ወስዳለሁ? ኦን ወስዳለሁ ማለት ነው። ስለዚህ በአንድ ላይ ቀበቶ ይላል ማለት ነው። ኦኬ። ቀጣይ ደግሞ ሶማሌ። ሶማሌ የሚለውን ጣፉ ብትባሉ ሶማሌ። ሶ ስንተኛ ናት? ሰባተኛ ፊደል ናት። ሰባተኛ ፊደል ደግሞ ቫውል ማንን ነው የሚወስድ ማለት ነው። ስለዚህ ኤስንና ኦን ወስዳለሁ ማለት ነው። ሶ ማን ለመጣፍ ደግሞ ኤምና ኤን ወስዳለሁ። ኤምና ኤን አራተኛ ስለሆነች። ሌን ለመጣፍ ደግሞ ሌ አምስተኛ ፊደል ናት። ኤልና ኤን ወስዳለሁ። ስለዚህ በአንድ ላይ ሶማሌ የሚለው እንደዚህ ይጣፋል ማለት ነው። ሶማሌ ሶማሌ። እሺ። ቀጣይ ደግሞ ቦርሳ። ቦርሳ የሚለውን ጣፉ ትባሉ ቦርሳ። አሁንም ቦ ስንተኛ ፊደል ናት? ሰባተኛ ፊደል። የማን ሰባተኛ ፊደል ናት? የበ። ስለዚህ እንደ በምትነበብ የእንግሊዝኛ ፊደል ደግሞ ማናት? ቢ ናት። ሰባተኛ ፊደል ደግሞ ቫውል ማን ነው የሚያስከትል? ኦ። ስለዚህ ቢና ኦ ቦ የሚለውን ድምፅ ይሰጠናል ማለት ነው። ር ስድስተኛ ናት፣ አር ብቻዋን እንጠቀማለን። ሳ ደግሞ አራተኛ ፊደል ስለሆነች ኤስ እና ኤ በአንድ ላይ ቦርሳ የሚለውን እንደዚህ መጣፍ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር ማለት ነው። ስለዚህ ይሄን ለመለማመድ መጀመሪያ ማወቅ ያለባችሁ የአማርኛ ፊደሎችን 34ቱን ፊደሎችም ወደ ጎንም ወደ ታይም ሙሉ ማወቅ አለባችሁ። እሱን ታወቃችሁ በኋላ ደግሞ የእንግሊዝኛ ፊደሎችን ስሞል ሌተር፣ ካፒታል ሌተር፣ ቫውል ተነባቢ ካላችሁ በጣም ቀላል ነው ማለት ነው። እውነት ነው የምላችሁ አማርኛ በእንግሊዝኛ የሁለት ወር የአንድ ወር ትምህርት ናት። የሚያስቸግር ዳይሬክት ኖርማል እንግሊዝኛው ነው እንጂ ይሄ በጣም ቀላል ነው ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው